ሰላም ነው ብሩክዬ እንዴት ነህ? እግዚአብሔር ይመስገን እኔ ደህና ነኝ። አንድ ወንድም ነበረኝ ኃይለ ገብርኤል የሚባል ማህበርተኛዬ ነው። ማህበርተኛችን የኛ ቤተሰብ ነው። እና ህልም አይቶ ያንን ህልም ቅድስት አርሴማ ለአጸደ ማርያም ንገራትና እሷ ታስተላልፍ መልእክቱን በአንተ አንደበት ሳይሆን በእሷ አንደበት እንዲስተላለፍ ብላ አዛኝ ነው ብሎኝ ነው። እና መልእክቱም ምን ይመስላል? ይሄን ይመስላል። በ29 መስከረም 29 ነው ያየሁት አለ። ሁለት ጀቶች የኢትዮጵያ ጀቶች የጦር ጀቶች ወደ መሬት ዝቅ ብለው ሁለት ናቸው ከሰሜን ወደ ደቡብ ይመጣሉ። ወደ ደቡብ እየመጡ ተስፋ በቆረጠ አካሄድ ነው የሚመጡት ተስፋ በቆረጠ አካሄድ አለኝ። ወደ ደቡብ ይመጡና ግድቡን አይተው እንደመጠበቅ ነገርም አድርገው አየት አድርገው ዞር ዞር ብለው ተመልሰው ወደ ሰሜን ይሄዳሉ። ወደ ሰሜን ሲጓዙ አንደኛው ጀት ውስጥ ድምጽ ይሰማል በማይክሮፎን የሚሰማው ድምጽ ይሄ አሁን ግድቡን ሳይሆን ይሄ ወደብ ይላል። ይሄ ወደብ ሁሉም የዓለም መንግስታት ተስማምተው ለኢትዮጵያ እንዲሆን ተስማምተው ፈርመው ነበረ። ሁሉም ተስማምተው ነበር። አሁን ግን ያ ሁሉ ቃላቸውን አጥፈው ለኢትዮጵያ ጠላት ሆነዋል። ኢትዮጵያ ላይ ፈርደዋል። እና ኤርትራም ጦርነት አውጃለች ጀምራለች። ኤርትራም እነሱም የዓለም መንግስታትም ለነሱ በቃ ክደዋል የኢትዮጵያን ነገር እና ጦርነት ጀምረዋል። እያለ እያወራ ይሄዳል አለ። ከዛ የኢትዮጵያ ህዝብም ያልቃል። እንዲያልቅ ታዞበታል እንዲያልቅ ያልቃል እያለ እያወራ ማለቁም ደግሞ ለክብር ነው። ማለቁም ደግሞ ለመልካም ነው እያለ ያወራል አለ። ከዛ እሱ እንደዚህ እያወራ ልም ብሎ ሲሄድ የእንግሊዝ የጦር ጀት ደግሞ ኢትዮጵያን እየደበደበ ይመጣል አለ። ቦምብ ምን እየጣለ እየደበደበ ይመጣና እኔ አካባቢ ሲደርስ አንድ ቦምብ አጠገቤ ይወደቃል። ከዛ ውይ በቃ መጥፋቴ ነው ብዬ ድንግጥ ብዬ እንትን ስል አይፈነዳም አለ። እና እየጣለ እሱ እየሄደ ነው። ከዛ ርቄ ከሄድኩ በኋላ እንደ አላርም የሆነ ድምጽ ጺጥ 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 የሚል ነገር እሰማለሁ አለ። ያንን ሰምቼ ቦምቡ ፈነዳ አለ። እኔ ርቄ ሄጃለሁ አጠገቤም አልደረሰ ምንም ከርቄ ከሄድኩ በኋላ ድምጹን ሰማሁኝ። ከዛ በኋላ ብንን አልኩ ነው የሚለኝ። ሁለተኛ ደግሞ ከ30 መስከረም 30 ለአንድ አጥቢያ ማለት ነው ያየው። አንድ ቤት ውስጥ ከአንድ ሰውዬ ጋር ነበርኩኝ። ያ ሰውዬ ቤት ውስጥ ተቀምጦ እኔ በር አካባቢ ቁጭ ብያለሁ። ከዛ በኋላ ሰማዕቷ ቅድስት አርሴማ ብርሃን ሆና ትመጣለች። ስትመጣ ቀና ብዬ ለማየት እንኳን በጣም ይከብደኛል ፊቷን ለማየት በጣም ይከብደኛል ብርሃን ናት አለ። ከዛ እሷ በፊት ለፊት በር ስትገባ አንቺ ደግሞ በጓሮ ትገቢያለሽ ይለኛል እኔን ማለት ነው። በጓሮ ትገቢና አንድ ላይ ወደኛ ትመጣላችሁ። ትመጡና እንደ እኔ ቢጤ ነገር ደግሞ ትሆንብኛለች አለ። ከዛ እንደ ስትለምን ያ ሰውዬ 15 ብር ያወጣና 5 ብሩን የሱ ነው 10 ብሩ የኔ ብሎ የኔን ፋንታም የሱንም ይሰጣታል። አመስግና ትቀበላለች። ከዛ በኋላ እንደገና እኔን ትጠይቀኛለች እንዴ የኔን ፋንታ ሰጠሽ አይደል እንዴ ስላት አይ ያንተንም እፈልጋለሁ ትለኛለች። ከዛ ኪሴን ስዳብስ 20 ብር አገኛለሁ። 20 ብር አገኝና 10ሩን ብር ሰጣታለሁ አለ። ከዛ በኋላ 10ሩን ብር ሰጣትና አመስግናኝ መርቃኝ አንቺም እንደቆምሽ እልም ብላ ትሰወርብኛለች አለ። ስትሰወር እኔ አንቺ ምናምን ሰውየው እንቀራለን አለ። ከዛ በኋላ አጸደ ማርያም ህልም እኮ ልነግርሽ ነበር ህልም አለ ምነግርሽ እልሻለሁ አለ። ከዛ በኋላ ወይ ንገረኛ ታዲያ ምንድነው ብዬ ስልሽ ስትይኝ ህልሙን ይሄ አሁን የጦሩን የምናምኑን እሱን ሁሉንም በደንብ አድርጌ እነግርሻለሁ አለ።
ከዛ ነግሬሽ ይሄን እንድታስተላልፊ በአንቺ ነው መተላለፍ ያለበት እንድታስተላልፊ ነው ብዬልሻለሁ አለ። ታዲያ ምን ችግር አለ ምናምን ብዬ ብለሽኝ ታዳምጪኛለሽ አለ። እያዳመጥሽኝ ልጆቼ ደግሞ ሁለት አሉት 3 ልጆች ናቸው። ሁለት ልጆቼ አንዷ ሴቷና ወንዱ በግራና በቀኝ መተው እጄ ጋር መተው ይዙኛል አለ። ልጆቹ ድንገት ከየት እንደመጡ አላውቅም፣ ልጆቼ አጠገቤ ናቸው አለ። ከዛ በኋላ ያንን ህልሙን ነግሬሽ ምን ብዬሽ ተለያየንና አንቺም ሄድሽ እኔም እንትን አልኩኝ። ከዛ እንደገና ትመጣለች አለ። ትመጣና ይህንን ነገር ማስተላለፍ አለባት፣ እኔን ማለት ነው ማስተላለፍ አለባት። ይህንን መልእክት ለኢትዮጵያ የዓለም ብርሃን ቤተሰቦች ይተላለፍ። የሚተላለፈውም በአጸደ ማርያም ነው፣ በእሷ ይተላለፍ፣ ንገራት፣ ካላስተላለፈች ትጠየቅበታለች ብላ አስጠንቅቃኝ። እንደገና ደግሞ መናፍስት ያለባቸው የኢትዮጵያ የዓለም ብርሃን ቤተሰብ ውስጥ መናፍስት ያለባቸው ሰዎች አሉ። በየጸበሉ የሚጮሁ የሚያማቸው በየጸሎቱ ላይ መናፍስት እየተነሳባቸው የሚለፈልፉ ልጆች አሉ፣ ሰዎች አሉ። እና እነሱ የሚያወሩትን ነገር አትመኑ፣ እነሱ የሚሉትን ነገር አትስሙ፣ በእነሱ እንዳትታለሉ አደራ። በደንብ አድርገህ አስረግጠህ ንገርልኝ ለአጸደ ማርያም፣ እሷ ንገራት እና እንዳሰሙ የእነሱን ወሬ አትስሙ አደራ ብላለች ብሎ ይሄንን ነገረኝ። ይሄን ይመስላል እንግዲህ። የሚጠቅም ከሆነ አዳምጠውና ያው ይተላለፍ ስለተባለ እንግዲህ ከእግዚአብሔር ክፋት ነገር ስለሌለው ይተላለፍ ብዬ ነው። ብሩክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ አሜን ትሁንልን ትሆናለች። ይህን የከበረ ቃል ኪዳን የሰጠን የእናት የአባቶቻችን አምላክ የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ስሙ የተባረከ የተመሰገነ ይሁን። የጌቶ ጌታ የአማልክቶች አምላክ ሁሉን ቻይ እግዚአብሔር ሆይ፣ ሁሉን ህልው ጋር ከየጌቶች ጌታ እግዚአብሔር ሆይ፣ የነገስታት ንጉሥ አምላክ ሆይ ስምህ የተባረከ የተመሰገነ ይሁን። አሜን። እናታችንም የድንግል ወላዲተ አምላክ እመብርሃን እናቴ ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል እናታችን እመቤታችን ወላዲተ አምላክ እናታችን ኪዳነ ምሕረት ጠባቂያችን፣ መመኪያችን፣ አማላጃችን፣ ጋሻችን፣ ምርኩዛችን፣ ኃይላችን፣ ብርታታችን፣ ተስፋችን እናቴ እመቤቴ ስምሽ የተባረከ የተመሰገነ ይሁን። አሜን። ቅዱሳን ሊቃነ መላእክት የእግዚአብሔር አገልጋዮች የፈቃዱ ፈጻሚዎች የእኛም ጠባቂዎች ቅዱሳን ሁሉ ስማችሁ ይክበር ይመስገን። ቅዱሳን አባቶቻችን እናቶቻችን ሐዋርያት፣ ነቢያት፣ ጻድቃን፣ ሰማዕታት በእናንተ በረከትና ቃል ኪዳን ነውና ያለነው። ስማችሁ የተባረከ የተመሰገነ ይሁን። አሜን። አባቶቻችን ቀዳማይ ባሮች የሥላሴ ቀዳማይ አገልጋዮች ኢትዮጵያ ዓለም ብርሃን ቤተሰቦች ቀዳማይ እረኞች አባቶቻችን እንደምን ሰነበታችሁ? ወንድማችን ብሩክ እንዴት ነህ? እንዴት ሰነበትክ? እንዲሁም በመላው ዓለም ያላችሁ ኢትዮጵያ ዓለም ብርሃን ቤተሰቦች እንዴት ናችሁ? ኢትዮጵያ ዓለም ብርሃን ቤተሰቦችን ደግሞ በመምራት በቅርበቱ ናችሁ በማስተባበር በማስተማር በማጽናናት የምታግዙን ትጉሃን መማክርቶች ሁሉ እግዚአብሔር ሰላምታ ይድረሳችሁ። እኔ የደካመው ወንድማችሁ ዛሬ አንድ ምስክርነት ማለትም አንድ ህልም ለመስጠት ነው እና የመጣሁት። እኔ ተወልጄ ያደግኩት በገጠራማ አካባቢ ነውና ልጅ ሁኜ በልጅነቴ በህፃንነቴ እናቴ ገበያ ትሄዳለች። እናም ገጠር ስለሆነ ገበያ የሚካሄድበት ቦታ 1 ሰዓት 2 ሰዓት ከዛም በላይ የእግር መንገድ ያለው ነውና እናቴ ገበያ ስትሄድ እሷን በመናፈቅ አሁን ትመጣ ይሆን አሁን ትመጣ ይሆን እያልኩ መንገዱን አይን እያየው በናፍቆት ተጠብቃት ነበረ። እናም አሁን
ወደፊትም የሚመጣውን የኢትዮጵያ ትንሣኤን እንዲሁም አባቶቻችን ነገስታቶችን ሁሉ ጠቅላላ በናፍቆት ነው። ልክ እንደዛ የምንጠብቀው እኛ በናፍቆት በፍቅር ከዛሬ ነገ ይመጡ ይሆን እያል በናፍቆት ነውና የምንጠብቀው። እግዚአብሔር አምላክ ነገስታት አባቶቻችን ኢትዮጵያ ዓለም ብርሃን ቀዳማዊ ባሮች እረኞችን አመጥቶልን ከዚህ ክፉ ዘመን ከዚህ ክፉ አገዛዝ ነፃ የሚያወጡን እነሱ ናቸውና እግዚአብሔር አምላክ እነዚህን አባቶቻችን ቶሎ እንዲያመጣልን፣ የትንሣኤውን ዘመን እንዲያመጣልን፣ ይህን ክፉ ዘመን ቶሎ እንዲያሳልፍልን የሁላችንም ጸሎት ይሁን ብዬ አሳስባለሁ። በመቀጠል ያየሁትን ህልም እናገራለሁ። እሱም ምንድን ነው? እኔ እናቴና የተወሰኑ ሰዎች ይመስለኛልና ከሰሜን አቅጣጫ ወደ እነማዘር ቤት እንሄዳለን እና እናቴና አብረዋት ያሉ ሰዎች በሀዘን ላይ ሁነው ይመስለኛል፣ ሀዘንተኛ ሁነው ልብሳቸውን ዘቅዝቀው ለብሰዋል እና እኔም ከእናቴ ከኋላ እየተከተልኩኝ ራሴን የማየው እንዴት ነው? የሚገርም አይነት ወታደር ትጥቅ ታጥቄ መሳሪያ ይዤ ነው ራሴን የማየውና ልክ ራሳችንን በመስታወት እንደምናየው ራሴን አየዋለሁ። ቁመናዬን የሚገርም ወታደር ትጥቅ የሚገርም ቁመና ኑሮኝ በውን ራሱ በአካል ራሱ እንደዛ አይነት ቁመና የለኝም። እዛ ላይ ግን ራሴን የማየው የሚገርም የሰውነት ቁመና የሚገርም ትጥቅ በጣም እጹብ የሆነ ነው የማየውና እንደዛ ሁነን ከሰሜን አቅጣጫ ወደ እነማዘር ቤት እንሄዳለን። ከምስራቅ አቅጣጫ ደግሞ ነጫጭ ጋቢ የለበሱ ትልልቅ ሰዎች በፈረስ ሙሽራ ይዘው ሙሽራውን በፈረስ አድርገው ወደ እነማዘር ቤት እንዲሁ ይመጣሉ እና ከምስራቅና ከምዕራብ የሚመጣው እኛም ከሰሜን አቅጣጫ ሙሽራውም ከምስራቅ አቅጣጫ ታጅቦ እየመጣ ነውና ልንገናኝ መንገዱ አንድ ሊሆን ትንሽ ነው የቀረውና ልክ ልንገናኝ የተወሰነ ሲቀረን ከኛ ከሰሜን አቅጣጫ ያለው ከእናቴና አብረዋት ካሉ ህዝቦች ጋር ያለው መንገደኛ እንግዲህማ ሐዘን ይበቃል ተደሰቱ እንጂ የሚል ድምፅ ይሰማናልና ያ ዘግዝቀው የነበሩት ልብሳቸውን የሐዘን አለባበስ ለብሰው የነበረውን ልብስ ኖርማል የደስታ አለባበስ ይለብሱታል ይመስለኛል። እና እንደዛ እንደለበሱት ከምስራቅ አቅጣጫ ሙሽራው ደግሞ እየመጣ ነው። ልንገናኝ ትንሽ ነው የቀረን 100 ሜትር ምናምን እና ሙሽራውን ያጅቡት ሰዎች ነጫጭ ጋቢ ለብሰዋል። ባርኔጣም ያረጋለ ካባም የለበሳለ እና ትልልቅ ሰዎች ናቸው። ብትር ይዘዋል፣ ምርኩዝ ይዘዋል እና ልክ ልንገናኝ ትንሽ ሲቀረን በዝምታ ነበር እየመጣ የነበረ ሙሽራው ማለት ነው። በፈረስ ላይ ሆኖ ሰውም በጸጥታ ሆነው ነው ሲመጡ የነበሩት እና ልክ የተወሰነ ሲቀረን አንድ ሰው ከመካከላቸው ነጭ ጋቢ የለበሰ ባርኔጣ ያረገና ብትር የያዘ ሰው እንግዲህማ ሆበሉ እንጂ ብሎ ሰልፈኝ ማለት አጅበው የሚሄዱትን ሰዎች እንደማቆም አይነት ያደርጋቸዋል። እንግዲህማ ጨፍሩ እንጂ ደርሰናል እኮ እንግዲህማ ሆበሉ እንጂ ብሎ ልክ ጥምቀት ላይ ወይም ደግሞ ሰርግ ላይ ጨፈረው አይነት ጭፈራ እንደሚባለው አይነት እንደዛ ይጀምራሉ ይመስለኛል። እና በዚህ መሃል ላይ ነቀው ልንገናኝ ትንሽ እንደቀረን ነቀው እና የነልም አይቻለሁ። ይሄን ለመናገር ነው ወንድሜ። ያው እንግዲህ ለምስክርነት ወይም ደግሞ ወንድሞችን ያስተምራል ብለህ የምታስብ ከሆነ ልትለቀው ትችላለህ። ያለዛ ያው አንተ እንድትሰማው ነው የላኩልህ። እንግዲህ በአቅሜም ቢሆን በደካማ አንደበቴም ቢሆን ሁልጊዜ በጸሎት ስቀርብ እግዚአብሔር ሆይ ንግስታት አባቶቻችንን መቼ ነው የምታመጣልን? እስከ መቼስ ትዘገያለህ? እስከ መቼስ ዝም ትላለህ?
ይሄው ጠላት እየተዘባበትብን ነውና እግዚአብሔር ሆይ አባቶቻችን ይዘህልና የተነገረውን የተስፋ ዘመን ማምጣልን እያልኩኝ በአቅሜም ቢሆን እማጸናለሁና እንግዲህ ቀኑ እንደደረሰ ሙሽራው ንጉሱ መምጫው ቀን እንደቀረበ እኛም ሐዘናችን ትካዜያችን እንደሚወገድ የሚያሳይ ይመስለኛልና ይህን ምስክርነት ለመናገር ነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እግዚአብሔር አምላክ ለትንሣኤው ዘመን አድርሶ እንዲሁ ደግሞ እግዚአብሔርን የምናመሰግንበትን ዘመን ያምጣልን። መድኃኔዓለም መጨረሻችን ያሳምርልን። አመሰግናለሁ። ሰላም ሆኖ በያላችሁበት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለም ገዢ አሜን። ወንድም የሌለው የህልም ምስክርነት ምንድን ነው? ሰኔ ማነው መስከረም 12 የቅዱስ ሚካኤል ዕለት ነው ያየሁትና አጋጣሚ ቀን ላይ ትንሽ ደክሞኝ ነበርና ትንሽ ቤቴ ተኝቼ ነበርና 15 ደቂቃ እንኳን አይሞላም የተኛሁት እና በህልሜ እንደ ህልም ነገር ነውና ምንድነው ማየው ወታደሮች አንድ መልከ መልካም ወጣት ወታደሮችን ሁሉ ይቀጣል ይመስለኛል። እና ወታደሮቹ ሲያዩዋቸው በስጋ በጣም ወፍራምና ጡንቻማ ያላቸው ወፍራም ወደል ናቸውና ስም ዝርዝር ይዞ ስማቸውን እየጠራ ለስድስት ሰዓት ያክል የሚቀጣቸው ይመስለኛል። እና ከሚቀጡት ወታደሮች ስም ዝርዝር ውስጥ የኔም ስም አለ ይመስለኛል። እና ይኸው ያንተም እኮ ልትቀጣ ነው አይነት ነገር ነው። የኔን ስምም ያሳየኛል እዛ ከስም ዝርዝር ውስጥ እና እንዴ እላለሁ። እንዴ እኔ እኮ ሰውነቴ ደክሟል፣ ሰውነቴ ተበሳቅሏል፣ ከስቻለሁ፣ ደክም ያለው እንዴት ነው የምቀጣው? ለምንድን ነው የምቀጣው የሚል ይመስለኛል። ለምን እቀጣለሁ? እኔ እኮ ሰውነቴ ደክሟል፣ እንደ በፊቱ አይደለሁም፣ ሰውነቴ ደክሟል፣ ሰውነቴ ከስቷል ብዬ በምልበት ሰዓት አቤቱታዬን የማቀርብ ይመስለኛል። እንደዛ እያልኩና ያን ስል ከዛ ከሚቀጡት ስም ዝርዝር ውስጥ እኔን በላጲስ ያጠፋዋል ይመስለኛል። ስሜን በላጲስ ያጠፋዋል ያ ወጣት ማለት ነው። እና ይሄን አይቼ ነቃሁ። እሺ እግዚአብሔር ይስጥልኝ። ይሄን ለመናገር ነው። አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ የሥላሴ ክብራቸው መገለጫ መመስገኛ ምድር፣ የኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለም ገዥ። እንዴት ከረማችሁ? የኢትዮጵያ የዓለም ብርሃን ቤተሰቦች፣ እናት አባቶቼ፣ እህት ወንድሞቼ፣ እስከዚህ ሰዓት ላደረሰን አምላካችን ክብር ምስጋና ይድረሰው። ለእናቱ ለድንግል ማርያም ለቤዛዊተ ዓለም ክብር ምስጋና ይድረሳት። ስሜ ሂሩተ ሥላሴ ይባላል። ከቅድስት ሀገር ኢትዮጵያ ጎንደር። እኔ ያየሁት ህልም ነሐሴ 23 ለ24 ሌሊት ነው። የምኖርበት ኮንዶሚኒየም ነው። እዛ ኮንዶሚኒየም እኔ በታች ያለው ግራውንድ ላይ ያለው ልጅ ከግቢ ፖሊስ ይዞ ይመጣል። ፖሊስ ይዞ ይመጣና ባለቤቴ አጋጣሚ ይገናኛሉ። ሲገናኙ እሱ ነው ይላል። ከዛ ምንድን ነው ላለውኝ፣ አይ ስለ ግቢው ልንጠይቀው ነው፣ ስለ ግቢው ነው ይላል ፖሊሱ። ከዛ ስለ ግቢው ምንድን ነው ብዬ እኔ መልስለታለሁ ስለው፣ አይ ስለ ግቢው ይጠየቅና ቃል ሰጥቶ ይመለሳል ይላል። ከዛ ሲል ለምን ስለው፣ በቃ ይሄድና ችግር የለም ተመልሶ ይመጣል ይላል።
ለነገሩ ችግር የለም ምን ያለው እኔም እከተለዋለሁ እልና እንሄዳለን። የምንሄድበት ቦታ ፍርድ የሚሰጥበት ይመስለኛል። እዛ የሄድንበት ቦታ ከፍ ያለ ነው። ፎቅ ነው የሚመስለኝ። ፎቁ ላይ በሩ የተዘጋ በር ነው ቢሮ እና ሰው ግን ተሰብስቧል። በጣም በቀኝም በግራም ብዙ ሰዎች አሉ። እነዛ ሰዎች ፍርድ ፈልገው ይመስለኛል፣ የፍርድ ፍትህ ፈልገው የተቀመጡ ነው የሚመስለኝ። ከዛ አንድ ቀይ ሰውዬ ነው፣ ረዘም ያለ ነጭ ኩታ የለበሰ እጁን በቀኝ እጁ አውጥቶ የለበሰ ነው። ልጁን በቀኝ እጁ ይዞታል። ይዞት ለሚመጣው ይዞት ይመጣል። ሲመጣ በሩ ላይ ይቆምና ከቢሮ በር ላይ እኔ ፍትህ ፈልጌ ነው የመጣሁት፣ እንዴ በተሰረቅነ መደብደብ አለብን እንዴ? ፍትህ ስጡኝ፣ ፍትህ ስጡኝ ይላል። ሲል በቃ ከቢሮ ወጦ መልስ የሚሰጠው ሰው ያጣል። ከዛ አሁንም ይደግምና እባካችሁን ፍትህ ስጡኝ ይላል። አሁንም ፍትህ ስጡኝ ብያለሁ፣ ፍትህ ፈልጌ ነው የመጣሁት ሲል ከዛ ከተሰበሰቡት አንዱ ወጣት ብድግ ይልና ለምን ነው የምጨቀጭቀን ይልና የያዘውን ልጁን ይመታበታል። ሲመታው ለምን ነው የሚመታው እንዴ? ሰውየው እኮ የመጣው ፍትህ ፈልጎ ነው፣ ለምን ትመታዋለህ እላለሁ እኔ። ሌላው የሚናገር ሰው የለም። ለምን ፍትህ ፈልጎ እኮ ነው የመጣው ስለው ልጁን ይመቱታል። ይመቱትና ልጁንም አባትየውንም ወደታች ያወርዷቸዋል። ሲጎትተው ያወርዷቸዋል። ሲያወርዷቸው ቦታው የሚመስለኝ ወደታች ዝቅዝቅ ያለ ቦታ ያለ ነው የሚመስለኝ። ወደዛ ወደ ታች ጎትተው ይወስዷቸዋል። ሲወስዷቸው እንዴ ብዬ ዝቅዝቅ ብዬ ወደ ታች ሳይ የሰው ልጅ በጣም የሚከብድ ነው። እርስ በርሱ በቃ ይበጫጨቃለኝ። በቃ አንገታቸው ይቆራረጣሉ፣ እጃቸው ይቆራረጣሉ፣ እርስ በርሳቸው ብቻ ይበጫጨቃሉ። ከዛ እንዴ እርስ በርሳቸው እኮ ነው እንደዚህ የሚሆኑት፣ ኧረ ምን ይሻላለኝ፣ ወይኔ ጉዴ፣ ኧረ ገልጋይ የለም፣ ኧረ ምን ይሻላለኝ እያልኩ ነው ምጮኸው። ኧረ እባካችሁን ገልጋይ የለም እንዴ እያልኩኝ ወደዛ ሳይ በቃ የሰው በቃ ይበላላል። ሰው በጣም እርስ በርሱ ነው የሚበላለው። በጣም በቃ እያለቀስኩ ነው፣ እየጮኩ ነው። ኧረ ገልጋይ ያለ እያልኩ በጣም እጮኻለሁ። ሰው የለም። እነዛ የተሰበሰቡትንም ሰዎች ዞር ብዬ ሳይ ሰዎቹም የሉም። እኔ ብቻ ነኝ ከላይ ያለሁት። ያንን ሁሉ አያለሁ ከላይ ሁኜ፣ ከታችም የሆነውን የሚፈጠረው ሁሉ እያየሁ አለቅሳለሁ፣ እጮኻለሁ። ማንም የሚመጣ የለም። እርስ በርሱ በቃ ነው የሚገዳደለው፣ የሚበጫጭቀው። በቃ አዝኜ እያለቀስኩ እየጮኩ እያለሁ ድምፅ አውጥቼ ነው ራሱ የነቃሁትኝ። ይሄን ህልም በጣም ስለፈራው እንዲያው በቃ ከበደኝና ሲያበቃ ከጓደኛዬ ቤት የመድኃኔዓለም ቀን ቤተክርስቲያን ቆይቼ ቤተክርስቲያን ተሳልሜ ጓደኛዬ ቤት ትልቅ ሴትዮ አገኘሁና እንዲህ ህልም አየሁ አልኳቸው ብዬ ስላቸው፣ አንዴ ይሄ እኮ ከባድ ነው፣ እግዚአብሔር እኮ ልጁን ይዞ ነው የወረደው፣ ልጁን ይዞ መጥቶ ፍትህ አጥቶ ነው። በቃ ራሱ ልጁን የደበደቡበት እግዚአብሔር ልጁን ይዞ ነው ወርዶ የነበረ፣ ግን የሚመልስለት አጣ። በቃ ፍትህ እያለን የነበር በቃ የሰው ልጅ ክፋቱን እየገለጸበት ያለበት መሆኑ ነው። ይሄ ግልጽ አድርጎ ያሳየሽ ነው የሰው ልጅ መክፋታችን በቃ ከባድ መሆኑ፣ ጊዜው ማለቁን ነው የሚገልጽ ብለው ትልቋ ሴትዮ ይሄን ህልም እንዲህ ብለው ነገሩኝ። ከዛ እኔ እዛ በኋላ
ማህበርተኞችም በቃ ገለጽኩላቸውና ስለፈራው ይህን ህልም አይቻለሁ። ሁለተኛው ህልሜ ደግሞ መስከረም ላይ ነው። ቀኑን እንኳን ብዙ እንትን አላልኩም። መስከረም ላይ ነው። ልጆች ከቤተሰቦቼ ቤት ይሄዳሉ። ከቤተሰቦቼ ቤት ሄደው በቃ በጣም ጦርነት ይነሳል እንዴ። ከዛ ወይኔ ልጆች እኮ ከቤተሰቦቼ ነው ከነናቴ ቤት ነው ያሉት እያልኩኝ በጣም ጦርነቱ እየከበደ ይመጣና በቃ ጠንከር ሲል ወይኔ ጉዴ ምን ይሻለኛለኝ። ልጆች እኮ ማን ሊያመጣቸው ነው? ምን ይሻለኛለኝ። ከበደ ላለውኝ። እዛ ድምጽ ነው የምሰማው። ድምጽ ነው መልእክት ይመጣልኝ። እንዴ አንቺ እኮ ባለ ቃል ኪዳነኛ ነሽ፣ ቃል ኪዳን አለሽ እና ቃል ኪዳንሽን ያዥውና ቃል ኪዳንሽን ይዘሽ ሂጂ፣ ይዘሻቸው ትመጫለሽ፣ ይዘሻቸው ነይ፣ ሚነካሽ ማንም የለም ይለኝና እነቃለሁ። ስነቃ ያው የጸሎት ሰዓት ነው። ሶስተኛው ህልሜ ደግሞ አሁንም ጥቅምት አሁን ቀን ላይ ነው ማየው። ቀኑ ይጨልማል፣ በጣም ይጨልማል። እንዴ ቀን አይደል እንዴ? እንዴት በቀኑ ጨለመ ስል በቃ ጨለም እያለ የእውነት በቃ በጣም ይጨልማል። ሲጨልም ያየሁት ነው። በጣም ይጨልማል። በቃ ሲጨልም እንዴ ምናምን ስል በሰማይ የሚሄዱት ፕሌኖች ይከሰከሳሉ፣ እየወደቁ ወደታች ይከሰከሳሉ። እንዴ ቀን ነው ብለው ነዋ የወጡት እኮ ቀን ብለው ነው የወጡተኝ። ለዛ እኮ ነው እንዲህ የሚከሰከሱተኝ። ወይኔ ጨለመ፣ በቃ ጨለመ እያልኩኝ ነቃሁኝ። እና የሚጠቅም ከሆነ ብሩኬ ልቀቀው፣ ለቤተሰቦቻችን በቃ እንትን የሚል ከሆነ ደግሞ በዛው ካንተ አስቀረው። እግዚአብሔር ይስጥልኝ። አመሰግናለሁ። ሰላም ሁኑልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ። እንደምሰነበታችሁ የኢትዮጵያ ብርሃን ቤተሰብ ወንድሞቼ፣ እህቶቼ፣ አባቶቼ እንደምሰነበታችሁ። በዓለም በኢትዮጵያ ያላችሁ አባቶቼ፣ ወንድሞቼ እኔ ደህና ነኝ፣ እግዚአብሔር ይመስገን። እኔ ደህና ነኝ። እንደምሰነበታችሁ። ገብረ ሥላሴ ይባላለሁ ከጎንደር። ትንሽ አንድ ሁለት ምስክርነት ለመስጠት ፈልጌ ነው። ብሩኬ ወንድሜ እንደምንሰነበት፣ ከአባቶቻችን ደህና ናቸው? እንደምናችሁ አባቶቻችን ደህና ናቸው ወይ? ንጉሥ ቴዎድሮስ አባታችን ገብረምድ እንደምንሰነበታችሁ፣ እንዲሁ ብሩኬ እንደምንሰነበት። ያው አንድ ሁለት ምስክርነት ለመስጠት ነው። አንተ አዳምጠው የሚሆን ከሆነ ወንድሞች አሳውቃቸው፣ ማይሆን ከሆነ ደግሞ ከአንተ ደብቀው ወንድሜ። ምስክርነቱም እንደዚህ ነው። ባለፈው ዕለት ንጹሕ ልብ የሚለው ምስክርነት ሰምቼ ከሆነች ልጅ ሰምቼ፣ ከዛ አባታችን በትምህርታቸው ሲደግሙት በጣም ትንሽ ውስጥ የተጨናነቀና ማታ ጸሎቱ ላይ ተቀምጬ እግዚአብሔር ሆይ ከኔ ምንም አይነት ንጹሕ ልብ አታገኝም፣ ነገር ግን በንስሐ አስተካክለህ ውሰደኝ ወደ ገነት አልኩት ያለቀስኩኝ። ምክንያቱም እኔ የምሰራበት የስራ ቦታ ሐሜት የማይጠፋበት፣ ወሬ የማይጠፋበት፣ የተለያየ ነገር የማይጠፋበት ነው እና ቅናት፣ ምቀኝነት የማይጠፋበት ነው እና ትንሽ ተሰማኝና እግዚአብሔር ሆይ ዝም ብለህ አንሳኝ፣ እኔ ንጹሕ ልብ አታገኝም ብዬ አልኩተኝ። ከዛ እንደዛ ብዬ አደርኩኝ። ቢያንስ የዛሬ ሳምንት አካባቢ ይሆናለኝ አደርኩኝ። ከዛ በህልሜ መጣና አይዞ በርታ፣ ረጅሙን መንገድ መጣል፣ አስቸጋሪውን መንገድ መጣል፣ አይዞ በርታ፣ ሜዳው ላይ ደርሰሃለኝ። ነገር ግን ከፊትህ ትልቅ ፈተና አለ። እሱም አጭር፣ በጣም አጭር ናት፣ ትንሽ ናት፣ በጣም አጭር ናት፣ ግን ፈተና አለ። እሷን የምትቀር አይዞ በርታ ብሎ አለኝ። ያው እኔም ይሄን ነገር ስሰማ እኔ ያው የተረጎምኩተይ ከፊታችን ላይ ያለው በኢትዮጵያ ላይ ያለው እልቂትና የሚስተካከለው ነገር በሙሉ ከፊታችን አጭር እንደሆነ ግን ከባድ ጨለማም እንደሆነ ከባድም እንደሆነ ነው እና አይዞ በርታ፣ ይሄ ምስክርነት ለሁላችንም ነው ብዬ ስለማስብ ነው ይህን ምስክርነት የተናገርኩት። ወንድሞች እህቶች፣ እንግዲህ አጭርም ትሆንም 3 ወርም ይሁን 2 ወርም 3 ወርም ይሁንም ያቺ የጨለማ ጊዜ አብርሃሙ ሥላሴ በሚያውቋተይ ያቺ አጭር ናት ተብሎ ተነግሮኛል። ሌላው ደግሞ ሁለተኛው ምስክርነት ወንድሞቼ
አንድ ጓደኛችን ነው ያው ቅድስት አርሴማ ላይ ያው አንዳንዴ ያው አብራ እሷ ትልከኛለች መንፈስ አውጣን ምናምን ይላል። ግን ከኛ ጋር የሚያገናኘው ነገር የለም። የኢትዮጵያ ብርሃን ቤተሰብም ደጋፊም አይደለም። የኢትዮጵያ ብርሃን ቤተሰብም ያው ደጋፊም አይደለም፣ ምንም አይደለም። ያው ተቀናቃኝም ነው። ብዙም ጊዜ ያው በጓደኝነት እንገናኛለን። ምንም አይነት ኢትዮጵያ ብርሃን ቤተሰብ አውርተነው አናውቅም እኔና ጓደኛዬ። ግን አንድ ቀን ተገናኘንና ሐምሌ 10 አገኘሁትና እንዴት ሰላም ነው ሁሉ ሰላም ነው ስለው አዎ በህልም ቅድስት አርሴማ ትናንትና በህልም አሳይታኝ አሳየችኝ አለ። ምንድን ነው ያየው ስለው በራእይ ስታሳየኝ የአብርሃሙ ሥላሴ የኢትዮጵያ ዳር ደንበር በሙሉ በቅዱሳን መላእክትና በጻድቃን ሰማዕታት ታጥሮ ነው የነበረ። የታጠረው በሙሉ ይነሳ፣ ከዛሬ ጀምሮ ይነሳ ብለው ከሐምሌ 7 ጀምሮ ይነሳ ብለው ወሰኑ። የአብርሃሙ ሥላሴ ቅዱሳን መላእክቱን ጻድቃን እንዲነሱና ክፍት እንዲሆን ክፍት ሆኖ ማንኛውም የሚፈልገው ጠላት በፈለገው ሰዓት መግባት እንዲችል ሊወጣ እንዲችል ተደርጎ ነው ክፍት የተደረገው እና እንደዛ ብሎ ተወስኗል በኢትዮጵያ ጉዳይ ላይ። ከመቼ ጀምሮ ስለው ከሐምሌ 7 ጀምሮ አለ። እና ትንሽ ልጁ የሰጠው ምስክርነት እኛ ጋር የሚያገናኘው ነገር የለም። ነገር ግን ገርሞኝ ነው አባታችን ከተናገሩት ጋር ስለተገጣጠመብኝ ነው ወንድሞቼ። እና እነዚህ ናቸው ምስክሮቼ። አመሰግናለሁ። እግዚአብሔር ይስጥልኝ፣ መብራን ይስጥልኝ። በመልካሙ ዘመን ቸሩ መድኃኔዓለም ያገናኘን። እግዚአብሔር ፈቅዶ እንደ ኃጢአታችን እንደ በደላችን ሳይሆን እንደ ቸርነቱ ሁላችንም አገናኝቶ ለመልካሙ ዘመን ለኢትዮጵያ ብርሃን ያደርሰን። ወንድሞቼ አመሰግናለሁ። ኢትዮጵያ የሥላሴ ክብራቸው መገለጫና መመስገኛ ምድብ፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ አሜን። እግዚአብሔር ነገሥተ ምድር ሰብሕዎ ለአምላክ